ሰላም ጤና ይስጥልኝ እጅግ የተወደዳችሁን የተከበራችሁ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል ነኝ። ይህ ስለ ጤናችን የምንማማርበትና የምናውቅበት የጤና ገጽ ነው። በዛሬው የጤና ትምህርታችን ከእርግዝና ጋር በተያያዘ አንዲት ነፍሰ ጡር እናት በየትኛው አቅጣጫና ሁኔታ መተኛት አለባት የሚለውንና እንዲሁም ደግሞ የትኛውንስ የአተኛኘት ሁኔታ ማስወገድና መጠንቀቅ አለባት የሚለውን የምንማማርበት ይሆናል። ይህ የጤና ቪዲዮ ጠቃሚና በመሰረታዊነት በተለይም ደግሞ ነፍሰ ጡር እናቶች ማወቅ ያለባችሁ የጤና መረጃ ስለሆነ ቪዲዮውን ከመጀመራችሁ በፊት ሼር እንዲሁም ደግሞ ላይክ በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። አንዲት ነፍሰ ጡር እናት በእርግዝናዋ ወቅት አተኛኘቷ የተስተካከለ መሆን አለበት። ይህም ለልጇም ለእሷም ጤንነትና ምቾት የተሻለ ነው። እርግዝና ገና በመጀመሪያ ላይ ማለትም በመጀመሪያዎቹ 3 ወራት ላይ ምቾት በሚሰማችሁ በማንኛውም አይነት ሁኔታ ማለትም በጀርባችሁ ሊሆን ይችላል፣ በጎን ሊሆን ይችላል፣ ወይም ደግሞ በሆድ መተኛት ትችላላችሁ። በዚህ ወቅት ላይ ማህፀናችሁ ገና ስላላደገ አተኛኘታችሁን አይረብሸውም። ነገር ግን በሆርሞን ለውጦች፣ በሌሊት በሚያጋጥም ረሃብ፣ በማቅለሽለሽ ስሜትና ሌሎች የእርግዝና ምልክቶች ምክንያት እንቅልፍ ለመተኛት ልትቸገሩ ትችላላችሁ። ታዲያም በአንዳንድ ሁኔታዎች በእርግዝና ወቅት በተለመደው መንገድ መተኛት ምቾት ይነሳል። ምክንያቱም በእርግዝና ወቅት ብዙ ለውጦች ስለሚመጡ ምቾት አይኖርም። እነዚህ ለውጦች ምንድናቸው? የሆድ መጠን ይጨምራል፣ የጀርባ ህመም ይከሰትባቸዋል፣ የደረት ህመም ይኖራል፣ የትንፋሽ ማጠር ይኖራል፣ እንዲሁም ደግሞ የእንቅልፍ እጦት አይነት ችግሮች ስለሚኖሩ በፊት ማለትም ነፍሰ ጡር ከመሆናችሁ በፊት እንደምተኙበት ምቾት ላይሰማችሁና ማለትም ምቾት ላይሰጣችሁ ይችላል ማለት ነው። ይሄ ማለት እርግዝና የራሱ የሆነ አሁን ያልኳችሁ ለውጦች የሚያስከትል በመሆኑ እንደተለመደው መተኛት ሊያስቸግራችሁ ይችላል ማለት ነው። ታዲያም ወደ ዋናው ነገር ስንመጣ በእርግዝና ወቅት ተመራጭ ወይም ደግሞ ትክክለኛው የአተኛኘት አቅጣጫና ሁኔታ የቱ ነው? እንዲሁም ደግሞ ስህተት የሆነውስ የማይመከረውስ የትኛው ነው የሚለውን ደግሞ እናያለን። በአብዛኛው ተመራጭ የሚሆነውና የሚመከረው በጎን መተኛት ነው። ለጽንሱም ለእናትየውም ምቾት የሚሰጥ ነው። በጎን መተኛት ምቹ ከመሆኑም በላይ ለነፍሰ ጡሯና ለጽንሱ የደም ዝውውርን ለማሻሻል ይረዳል። በጎን መተኛት ሲባል ግን በግራ ጎንና በቀኝ ጎን መተኛት ማለት ነው። ይበልጥ ተመራጩና የሚመከረው በግራ ጎን መተኛቱ ነው። በእርግዝና ወቅት በግራ ጎን መተኛት የደም ዝውውርን ያሻሽላል። ይህም ታዲያ አስፈላጊ የአካል ክፍሎችና ጽንሱም የሚያስፈልገው ንጥረ ነገሮችና ኦክሲጅን እንዲያገኝ ያስችሏል ማለት ነው። በግራ ጎን መተኛት በቁርጭምጭሚትና በእግር ላይ እብጠት የመፈጠር እድልንም የሚቀንስ ይሆናል። ሌላው ደግሞ በቀኝ ጎን መተኛት ነው። በቀኝ ጎን መተኛት ደግሞ በጉበት ላይ ጫና ሊፈጠር ስለሚችል የሚመከር አይደለም። ቢሆንም በአጠቃላይ ለአጭር ሰዓት ያክል በቀኝ ጎን ብተኙ ደህንነቱ የተጠበቀ ነው፣ የሚጎዳችሁ አይደለም። ነገር ግን በቋሚነት እንድተኙ የሚመከረው በግራ ጎናችሁ ነው። ስለሆነም ታዲያ በጎን ለመተኛት አንዱን እግራችሁን ዘርግቶ ከላይ ያለውን ደግሞ እግር ማጠፍ፣ በሁለቱ መካከል ትራስ ብትጠቀሙ ይመከራል። የጀርባ ህመም ካለ በጎን መተኛት እናም ደግሞ ከሆድ ስር ትራስ ለመጠቀም መሞከር ይኖርባችኋል። በምሽት ላይ የደረት ማቃጠል ወይም ደግሞ ቃር የሚያስቸግራችሁ ከሆነ ከወገብ በላይ ትራሶችን መጠቀም ይኖርባችኋል። ቀኑን ያሳለፈ እርግዝና ከሆነ ደግሞ የትንፋሽ ማጠር ስለሚኖር በዚህ ጊዜ በጎን ተኝቶ ከፍ ሊያደርግ የሚችል ትራስ መጠቀም ያስፈልጋል ማለት ነው። በጎን መተኛት ግን ሁልጊዜ ምቾት ይሰጣል ማለት አይደለም። ስለዚህም ታዲያ አቅጣጫ እየቀያየራችሁ መተኛት ያስፈልጋል። የደም ዝውውራችሁ ጤናማ እንዲሆን መገለባበጥም ያስፈልጋል። ስትገላበጡ ግን ተነስታችሁ ትንሽ ቁጭ ብላችሁ መሆን ይኖርበታል ማለት ነው። አሁን ያልነው በእርግዝና ወቅት የሚመከረው የአተኛኘት ሁኔታ ወይም ደግሞ አቅጣጫ ነው። ታዲያም የማይመከረውስ ወይም ደግሞ በእርግዝና ወቅት መተኛት የሌለባችሁ በየትኛው አቅጣጫ ነው የሚለውን ደግሞ ስናይ በእርግዝና ሁለተኛና ሶስተኛው መንፈቅ ላይ በሆድና በጀርባ መተኛት አደገኛና የማይመከር ነው። እነዚህን የአተኛኘት ሁኔታዎችን ነው መጠንቀቅ ያለባችሁ። ይህም ግን በእርግዝና ሁለተኛና ሶስተኛው መንፈቅ ላይ ነው። ይህም ማለት ከ4 ወር ከገባችሁ በኋላ ባለው የእርግዝና ጊዜያቶች ማለት ነው። ስለዚህ የመጀመሪያውን እናያለን። ይሄ ምንድነው? በጀርባ መተኛት የማይመከረበትን ምክንያት እናያለን። እርግዝና እየገፋ ሲሄድ በጀርባ መተኛት የማህፀን ክብደት በዋና ዋና ደም ወሳጅ ቧንቧ አኦርታና
አስፈላጊ በሆነ ደም መልስ ቧንቧ ማለትም ቬና ካቫ ላይ ጫና እንዲፈጠር ያደርጋል። ይህም ጫና ልብ ለነፍሰ ጡሯ እናት እንዲሁም ደግሞ ለጽንሱ ደም እንዳይገፋ ያደርገዋል ማለት ነው። አንዳንድ ነፍሰ ጡር እናቶችም ከእንቅልፋቸው ሲነሱ መደንዘዝና የማዞር ስሜትም ሊሰማቸው ይችላል፣ በጀርባቸው ተኝተው ካደሩ ማለት ነው። በተጨማሪም ደግሞ በጀርባ መተኛት በአከርካሪ አጥንት ላይ ጫናን ሊፈጥር ይችላል። ይህም አተኛኝ አብዛኞቹን ነፍሰ ጡር እናቶች የሚያጠቃውን የወገብ ህመምን ሊያስከትልና ካለባችሁ ደግሞ ሊያባብስባችሁ ይችላል። በጀርባ መተኛት በእንቅልፍ ወቅት ከፍ ያለ የማንኮራፋት ወይም ደግሞ ሌሎችም የአተነፋፈስ ችግሮች የመጋለጥ እድልንም የሚጨምር ይሆናል። ስለሆነም በጀርባ መተኛት የጀርባ ህመምን፣ የአተነፋፈስ ችግርን፣ የመቀመጫ ኪንታሮትን፣ ዝቅተኛ የሆነ የደም ግፊትንና የደም ዝውውር መቀነስ የመሳሰሉ ችግሮችን ያመጣል ማለት ነው። ስለዚህ በጀርባችሁ እንድተኙ አይመከርም ማለት ነው። ሁለተኛው ደግሞ በሆድ መተኛት ነው። በሆድ መተኛት እስከ 16ኛውና 18ኛው ሳምንት ድረስ ብዙ ጊዜ ችግር የለውም። ለምን ቢባል በእነዚህ ጊዜያቶች ሆዳችሁ ትንሽ ስለሆነ ምቾትን የሚነሳችሁ አይሆንም። ነገር ግን ከሁለተኛው መንፈቅ ጀምሮ ከ4 ወር በኋላ ማለት ነው በሆድ መተኛት ምቾት የሚሰጣችሁ አይሆንም። ይሄ ግልጽ የሆነ ነገር ነው። ምክንያቱም ደግሞ ሆድ እየገፋ አካላዊ ለውጥ ይኖራል። እናም ደግሞ በሆድ መተኛትን በጣም አስቸጋሪ ያደርገዋል ማለት ነው። ነገር ግን ጠዋት ስትነሱ በሆነ መንገድ ራሳችሁን በሆዳችሁ ተኝታችሁ ልታገኙ ትችላላችሁ። ነገር ግን ይሄ መሆኑ ብዙ የሚያሳስብ አይደለም። ምክንያቱም የማህፀን ግድግዳና የአሚኖቲክ ፈሳሽ ማለትም የእንሽርት ውሃው ልጃችሁን ከመታፈን ይከላከለዋል እንዲሁም ደግሞ ይጠብቀዋል ማለት ነው። ስለዚህ አሁን ያልኳችሁ ምንድነው በሆድ መተኛትና እንዲሁም ደግሞ በጀርባ መተኛት ስፔሻሊ ከሁለተኛው የእርግዝና መንፈቅ ጀምሮ የሚመከር አይሆንም። ስለሆነም በእነዚህ አቅጣጫዎች እንድተኙ አይመከርም ማለት ነው። ስለሆነም ታዲያ በእርግዝና ወቅት መተኛት የሚመከረው በጎናችሁ ነው። በጎን ሲባል ደግሞ በተለየ መልኩ በግራ ጎናችሁ እንድተኙ ይመከራል። ነገር ግን በሆዳችሁና እንዲሁም ደግሞ በጀርባችሁ መተኛት የለባችሁም። በተለይም ደግሞ ከሁለተኛው የእርግዝና መንፈቅ ጀምሮ ማለት ነው። እዚህ ላይ ከፍተኛ ጥንቃቄ ሊሰጠው ይገባል። ዋነኛው ነገር በእርግዝና ወቅት የአተኛኘት ወይም ደግሞ የእንቅልፍ ሁኔታ በጣም ትኩረት ሊሰጠው ይገባል። ምክንያቱም ነፍሰ ጡር እናቶች በእርግዝናቸው ወቅት በተለያዩ ምክንያቶች ቅድም ባልኳችሁም ሁኔታዎች ሊሆን ይችላል የእንቅልፍ ችግር ሊያጋጥማቸው ይችላል። ይህም አንዱ ከአተኛኘት አቅጣጫቸው ወይም ደግሞ ሁኔታቸው ሊሆን ይችላል ማለት ነው። ታዲያም የናሽናል ስሊፕ ፋውንዴሽን ጥናት እንዳመለከተው 78% የሚሆኑ ሴቶች በእርግዝና ወቅት ለመተኛት የበለጠ ይቸገራሉ። ይሄ የሚያሳየን ምን ያህል የእንቅልፍ ችግር በእርግዝና ወቅት ሊኖር እንደሚችል ነው። በእርግዝና ወቅት ጥሩ እንቅልፍ የማያገኙ ሴቶች አካላዊና ስሜታዊ ድካም ሊሰማቸው ይችላል። ይህም ድካም ለመስራት ወይም ደግሞ የዕለት ተዕለት ተግባራትን ለማከናወን አስቸጋሪ ያደርገዋል። አንዳንድ ጥናቶች እንደሚያሳዩትም የእንቅልፍ እጥረት እንደ ድብርት ያሉ የስሜት መታወክ ችግሮችን ሊያስከትል ይችላል። እንዲሁም እንደ ጽንስ እድገት መገደብና የፕሪክላምሲያ ያሉ አሉታዊ የእርግዝና ውጤቶችንም ሊያስከትል ይችላል። ስለሆነም አንዲት ሴት በእርግዝናዋ ወቅት በእንቅልፍ ላይ የማያቋርጥ ችግሮች እያጋጠማት ከሆነ እንቅልፏን እንዴት ማሻሻል እንደምትችል ከሐኪም ጋር መነጋገርና መመካከር ይኖርባታል። ስለሆነም ነፍሰ ጡር እናቶች የእንቅልፍ ጥራታቸውን ለማሻሻልና ለሕፃኑ እድገት ጤናም ሲባል በቂ እንቅልፍ ሊያገኙና ትክክለኛ የሆነውንም የአተኛኘት አቅጣጫ መርጠው መተኛት ይኖርባቸዋል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በጣም ጠቃሚና ኢምፖርታንት የሆነ ሐሳብን የያዘ ቪዲዮ ነው። በተለይ ለነፍሰ ጡር ሴቶች በጣም አስፈላጊ የሆነ ጠቃሚ መረጃ ነው። ስለዚህ ሁሉም እንዲማሩበት ቪዲዮን ሼር አድርጉላቸው። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይነት በርካታ አስተማሪ የጤና ቪዲዮችን የምንማማርበት ይሆናል። ለዛሬ በዚህ ብቃን። በቀጣይ የጤና ትምህርት እስክንገናኝ ቸር ሰንብቱ።